አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ዋላችሁ? እንዴት አመሻችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ቅመሟዬ ዛሬ በከባዱ ነው የመጣችውና በሚያስደነግጥ ሁኔታ እንግዲህ ያው መጨረሻውን ያላያችሁ ሰዎች በጣም ደንግጣችኋል ምናምን ኮሜንት እያነበብኩ ነበር ምናምንና አንድ ቪዲዮ ሲለቀቅ ጨርሳችሁ እዩ መጀመሪያ ውዶቼ፣ ኮሜንት ከመጻፋችሁ በፊት ማለት ነው። እውነት ለመናገር ያው ታብሌኑ ያስደነግጣልና ከዚህ በፊት ደግሞ ሀይሚዬ ያንን ስራ በጀመሩ ሰዓት ምናምን ስትወድቅ ምናምን አልነበረ እሱ ነው መጥቶ የተቀረጸብኝና ልክ ታብሌኑን ሳይ እውነት ነው መሰለኝ ምናምን በቃ ፕራንክ ነው ብዬ አላሰብኩም ታውቃላችሁና የሰይጣን ጆሮ ይደፈን ወይ እና ቅመማ ነፍስሽ አይማርም እና እንደዚህ ግን ባታማሩት ጥሩ ነው። በበሽታ ምናምን ጥሩ አይደለም እና ቅመምዬ በበሽታ በራስሽ ላይ ምናምን አታማርቺ፣ ጥሩ አይደለም የምሬን ነውና እንደዚህ አይነት ነገር ቢቀር አሪፍ ነው። ላይክ በፕራንክ በምናምን ትምህርትም እኮ አለው በእርግጥ ያው ብሩኬን ለመፈተሽ ምናምን ላይክ አላ አይደለ እሱን ሪያክት ለማየት ምናምን ነው እነሱ ያን ነገር ያመጡት ቀለል አድርጎ አስበው። ግን በዚህ ሰዓት በተለይ በእንደዚህ አይነት ነገር ባይቀለድ ፕራንክ ባይሰራ ባይኔ ማለት ነውና ብቻ ግን ብሩኬም እንግዲህ ደንግጦ እንዳያችሁት መጥቶ እንትን ካለ በኋላ መጨረሻ ላይ እንግዲህ ተበሳጭቶ ምናምን ነው ሄደው ታውቃላችሁ። ግን ብሩኬ በጣም ሲበሳጭ ምናምን ሲናደድ በጣም ነው የምፈራው ወይኔ እና ብሩኬ ወንድሜ አንተ ብቻ አይደለክም እኛም ራሱ ደንግጠን እኛንም ፕራንክ ነው ያደረገችን ማለት ነው። ያው ወደ መሀል ብትነግረንም በታብሌኑም በሷም ሪያክት በመጀመሪያው ምናምን ያው ሰው ደንግጧል። እንግዲህ አንዳንድ ሰው ደግሞ ቶሎ ብሎ መጨረሻውን ያይና ተመልሶ ድጋሚ ያያል ማለት ነው እና ወዶቼ ለማንኛውም ቅመሟዬን 300k ትግባ ዛሬ ድጋሚ በሷ ቤት የተለቀቀው 300k እንዲገባ ነው ውዶቼና ዋካችሁ ሼር አድርጉና 1000 ሰዎች የት ናችሁ በእናታችሁ ነው ቶሎ ኑ በቃ 300k እስኪ ድፍን ታደርግና ደስ ይበለን እነሱም ደስ ይበላቸው ማለት ነውና ውዶቼ ብሩኬም ወንድሜ 350k ሊገባ 2000 ሰው ነው የቀረው። እሱም ደግሞ በቅርቡ ይገባል በዚህ ሳምንት አይ ቲንክ ይገባል ብዬ አስባለሁኝና ሁለታቸውም እንግዲህ ሰለብሬት ያደርጋሉ በደንብ ማለት ነውና ሼር እያደረግን 300k እና 350k አስገብተን እናስደስታቸው ውዶቼ። እንግዲህ ያው ሰብስክራይብ ሳታደርጉ የምታዩ ልጆች ትኖራላችሁ ሁሌም ነው የምለው። እኔ ብቻ አይደለሁም ብዙ ልጆች ይናገራሉ ምናምንና አይከፈልበትም። ሰብስክራይብ አድርጋችሁ እያቸው ምን ችግር አለው? ማየታችሁ ካልቀረ ሰብስክራይብ አድርጋችሁ እያቸው። ደግሞ ፍቅር ናቸው እንዴ እና ቻናላቸው ራሱ ፍቅር ነው የምር። አንድ ላይ እኮ ሄደ በቀደም ተከተል አይገርም? እና ደስ ይላል የምር። እና ውዶቼ በቅርቡ እንግዲህ ሁላቸውም ገብተው እንደዚህ ይደሰቱልናል ማለት ነው ውዶቼ። ቅመሟ ግን ዛሬ መቀየር አለባት እንዴ! ዛሬ ውሎዬን ራሱ ስንቴ ቼክ እንዲያደረኩት ብነግራችሁ ያው እንደኔ ቼክ የምታደርጉ መቼም ብዙ ትኖራላችሁና ከባለቤቶቹ በላይ እኮ እኛ በቃ ለነሱ ምን ያክል እንትን እንደምንል ቢያውቁልን ኖሮ ያውቁልናል። ግን ያውቃሉ፣ ሀይሚና ብሩኬ ያውቃሉ የኦዲየንስን ፊሊንግ ያውቃሉ። የምር የጨረቃን ፋሚሊ ሀሳብ ምን ያክል ለነሱ እንደምንጨነቅ እንደምናስብ ደስታቸው ምን ያክል እንደሚያስደስተን ያውቃሉ ማለት ነው ውዶቼ። ለማንኛውም እንግዲህ ዛሬ አስደንግጠውታል ሚፍታህና ቅመማ ማለት ነው። እኔ ከቅመማ ደግሞ ሚፍታህ ነው የገረመኝ። እንዴ ቢያንስ እንደዚህ አይነት አይዲያ ስታመጣ ሚፍታህ እንደዚህ እያቀሳሰርክ ከጎናውን እያጨበጨብክ እንትን ከማለት አይ ይሄ አይዲያ ጥሩ አይደለም በበሽታ ምናምን አረ ይሄ ከብዳልና አይዲያ ቢቀየር አሪፍ ነው ምናምን ብለህ እኮ ማማከር ነበረብህ። ጭራሽ አንተ እንደዚህ አጋፋሪ ሆነ ቁጭ ትላለህ። አጋፋሪ ነው የሚባለው እንዴ እና አረ ይከብዳል። በነገራችን ላይ በበሽታ ውዶቼ ይከብዳልና ፕራንክ ማድረግ እንደዚህ የሆነ ከበድ ባለ ፕራንክ ሲደራረጉ ራሱ እኔ በጣም እንትን ይለኛልና ይከብዳል። ስለዚህ ቅመሟም ብሩኬም በእንደዚህ አይነት ወይ እንዳትመጡ በእናታችሁ። በዛ ላይ ደግሞ እኛ በጣም ነው የምንወዳችሁ ታውቃላችሁ። ታብሌኑን አይተን ፌንት እንዳንበላባችሁ እዚሁ እንዴ እና በጣም ያስደነግጣል። በበሽታ በራሳችሁ ላይ አታሟርቱ ውዶቼ፣ ይከብዳል። የምሬን ነው ይከብዳል። እኔ ምን አልኩሽ? እሺ አሁን እኮ ተመታከመም ካለብሽ ታከሚያለሽ። በቃ እግዚአብሔር ያቀርኩ ምን ያለበት ሁሉ ይሆናል። ችግር የለውም። ምን ችግር አለ? ማርያምን ሰዓትን አውጥተህ ስጣት። ወይኔ ብሩኬ ቡራ አረምሳባና ታጂ ግራ ገብቶኛል። ሀይሚ ለምን አሰኝ መስለመተወንን እኮ ስችልበት
ወይ ቅመሟ ያለ ምክንያት እኮ ቅመሟ አልተባልሽም። እና ለማንኛውም ብሩኬ እንግዲህ ሁሉን ነገር እሰጣለሁ ችግር የለውም ማርያምን እያለ እየማለ ይሄን ወንድም ምስኪን እኮ ነው የምር። ብሩኬ እንኳን አይደለም ገንዘቡን ኩላሊቱን የሚሰጣልና አይደለም እንደዚህ ሀብት ንብረት ሊያሳስበው ይቅርና ማለት ነውና ምክንያቱም የሰው ልጅ እንዴ አስባችሁታል? ከባድ ነው እኮ ወዶቼ። እንደዚህ አይነት ነገር ፈጣሪ ያጋጥማችሁ በህይወታችሁ ላይ። ሁላችሁም ጤነኛ ሁኑ። የሰው ልጅ ሁሉም ጤነኛ ይሁን የምር። ኧረ በፈጣሪ ያው ፈተና ያለ ነው ውዶቼ። እንግዲህ በህይወት ስንኖር የተለያየ አይነት ፈተና ይገጥመናል። ግን ደግሞ ፈጣሪ ከከባድ ፈተናዎች አላህ ይጠብቀን ውዶችዬ። ና እንደዚህ አይነት ነገር ኖርማል ነው ምናምን ልትሉ ትችላላችሁ። አንዳንድ ሰዎች ፕራንክ አይደል ምናምን ብላችሁ ቀለል አድርጋችሁ ልታስቡ ትችላላችሁ። አይኑ የእነሱ ሀሳብ ገብቶኛል። የብሩኬን ፊሊንግ ለማየት ፈልገው ነው ማለት አለ አይደለ? እንዴት ነው ሪያክቱን ምናምን ለማየት ፈልገው ነው ይገባኛል። እሱ ውዶቼ ግን እንደዚህ አይነት ፕራንኮች የሚበረታቱ አይደሉም ውዶቼ። እኔ አላበረታታም እንደዚህ አይነት ፕራንክ ምናምን። ምክንያቱም አንደኛ በራስ ላይ ማሟረት ነው፣ ሁለተኛ ደግሞ ሰዎችንም በጣም ያስደነግጣል እና ይከብዳል። እና ውዶችዬ እንግዲህ ቅመሟዬ ዛሬ አስደንግጣና ለኛንም ብሩኬንም በስከ መጨረሻ ግን ያው እሱ ተናዶ ምናምን ቀይር ብሎ የምር ያስፈራል። እናንተ ሲናደድ ብሩኬ እኮ በጣም ነው የሚያስፈራው። ሲናደድ ምናምን ጓሲል ምናምን በቃ በጣም ነው የሚያስፈራው። እና ሀይሚዬ እንግዲህ ያው ከትንሽ ደቂቃዎች በኋላ ምናምን በርዶለታል ብዬ አስባለሁ ማለት ነው። ይበርዳልም ደግሞ እንዴ ፕራንክ ስለሆነ ግን በሰዓቱ ያናዳል። እንኳን እሱ እኛ ራሱ ደንግጠን ስለነበረ በዛ አይነት ስሜት ውስጥ ያለ ሰው ያናድዳል። እና ቢናደድም አይፈረድበትም ብሩኬ ማለት ነው። ቅመሟዬ ደግሞ እንግዲህ በደንብ አድርጋ ምናምን ታባብለዋለች፣ ትስመዋለች ምናምን ከዛ በቃ ወደ ኖርማል እንትን ይመለሳል ማለት ነው። እና እኔ የሚፍታ ማሽቃበጥ እኮ ደግሞ እስኪ አንተ ዝም በል እስኪ በቃ ምናምን ይላል ብሩኬ። እሱ ደግሞ ከጎን ከስር እየሄደ ሲያቃጥር ይመችክ ሚፍታክ። እና ግን እንደዚህ አይነት አይዲያ ሲያመጡ አይ ምናምን ማለት አለብህ አንዳንዴ። እሺ እንዴ እና አትተባበር፣ በእንደዚህ አይነት መንገድ አትተባበር ማለት ነው። በሌላ ችግር የለውም ኖርማል ነው። በእንደዚህ አይነት ግን ቢቀር ይሻላል ማለት ነው። እና በቃ አንተ ሚፍታም የቡታጅራ ልጅ እንግዲህ ሴት ልጅ እንዴት ነው አታጣብሱትም? እንደ ቆያሚዬና ብሩኬ እንዴ ብቸኛ ከሚሆን ምናምን ይጥላፍ በቃ አንዷን እዛ ቡታጅራ ላይ ማለት ነው። ባለፈው እኮ ሚስት ፈልጋለሁ እያለ ነበረ እና አንዷን ጠልፈ ከአዲስ አበባ ላይ አኑራት ማለት ነው። እና ቀጣይ እንዴ ብቸኛ ምናምን አያስፈልግም። ከዛ ደግሞ ፍፄ ሚፍታህ ምናምን ሲንግል ናቸው አሁን። ያው እኔ ከካሜራ ጀርባ አላቅም፣ ግን ካሜራ ላይ ነው ያልኩት። እና ካለች ይዛችሁ እየመጣችሁ እንግዲህ አስተዋውቁን ማለት ነው። እንዴ እኛ እኮ እናጋባለን፣ በቃ ብዙ ነገር እናደርጋለን። እኛ ምንም እናደርገዋለን፣ በትርፍ ሰዓታችን ብዙ ነገር ነው የምናደርገው ማለት ነው። እና ለማንኛውም ይመቻችሁ። ሚፍታም ወንድሜ ይመች። ቅመሟዬም እንግዲህ ዛሬ አስደንግጠሻል። ነገ ከነገ ወዲያ እንግዲህ እንጃልሽ ጠብቂ፣ ዞሮ ዞሮ የመልስ ምቱ ማለት ነው። እና ብሩኬ ወንድሜም ስላየናችሁ በጣም ደስ ብሎናል። ጨረቃዎቻችን ክፉ አይንካችሁ፣ እንዴ ክፉ አይንካችሁ። ፈጣሪ ከመጥፎ ነገር ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ። ጤናችሁን፣ ሰላማችሁን፣ እድሜያችሁን አብዝቶ ይስጣችሁ። እኛ ለእናንተ የምንመኘው በጣም ትልቅ ነገር ነውና ፈጣሪ ከዛ ነገር ያደርሳችሁ ውዶቼ። እንወዳችኋለን። ስላየኋችሁ በጣም ደስ ብሎኛል። ያው ሲቀሩም እኮ ቅርቅር ይለናል ውዶቼ። እና ለዛም ነው እኮ እነሱም አሁን አንዳንዴ አይዲያ ምናምን ስለሚጠፋ ለዛ ነው እንረዳለን። ጨረቃዎቻችን ግን ደግሞ በእንደዚህ አይነት በሚያስደነግጥ ነገር ባይሆን መልካም ነው ከዚህ በኋላ ላለው ምናምን ማለት ነው። እና ውዶችዬ እንወዳችኋለን። እንኳን ደህና መጣችሁ። ስላየናችሁ ደስ ብሎናል። ሰላማችሁ ብዝዝት ይበልልን። ሌትስ ጎ ስላላችሁ እንግዲህ ጨረቃዎቻችን እንደነገርኳችሁ ሼር እያደረጋችሁ እንድፈነው ማለት ነው ውዶቼ። መልካም ምሽት ብያለሁ። ባይ ባይ።